አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አብርሽ መጦ ማለት ነው ሁለተኛው ዙር ድራማ ጀምሯል ዛሬ እና እንደጠበቅኩት አይደለም። መጦ እቃውን ይሰባብረዋል፣ ምን ይለዋል ብዬ ነበር የጠበቅኩት ማለት ነው። ግን እሱ ቤቴ ቤቴ ነው ያለው። ቤቴ አታንጭሰው፣ ቤቴ አታንጭሰው ነው ያለ እና ሰላይ ያስቀምጦ ነው ሰላይ ያስቀምጦባታል። የሚገባና የሚወጣውን ሰው እንዲያይ ማለት ነው። እና በጣም የሚገርም ነው። ግን እንዴት ተናደደው አይደለም እንግዲህ ምንድን ያለው ተፈለግሽ ውጭ ወጥተሽ የፈለግሽውን አድርጊ ምናምን እያላት ነው። ወላሂ ሩታ ከዚህ ቤት ካልወጣች ሰላም አታገኝም። እና እሱም ደግሞ ተረጋግቶ ነው እንትን ያለው እንደጠበቅኩት። እኔ እዛ እቃ ይፈጃጅ ይሰባብራል ምን ይላል ብዬ ፈርቼ ነበረ። ያውን ፈረንጁን አስወጣቸው፣ እነዛን አስወጣቸውና ሩታ ደግሞ አልጠበቅኩባትም። ለምንድን ነው እንደዛ የምታደርገው? እንደዛ ማድረግ የለባትም። ወረደች አንድኛዋን። የሚያስጠላ ነገር። እኔ እንደዛ አታደርገውም ብዬ ነበረ። ሲመጣ ልክ አብርሽን ስታየው እሱ ይሄዳል መስሎ የነበረ እንደገና እሱን ማሳሰብ ምናምን ጀመሩ። እኔ በጣም አስጠልተኛል ሩታ ማለት ነው። ምክንያቱም እንደዛ ማድረግ የለባትም። እሱ እኮ ቤት አንድ ወንድ ስላየ ብቻ ተበሳጭቷል። ግድ እንደዛ ማድረጉ ራሱ አይጠበቅባትም ከሩታ ማለት ነው። እና እንደዛ ባታረግ ባትቀራርበው፣ ልጁን ባትቀራርበው ማለት ነው። እና እኔ ራሱ ቅፍፍ እያለኝ እንደዛ ሲያቅፋት ምን ሲላት በጣም ይቀፈኛል ማለት ነው። ቅፍፍ አለኝ መንቅጧ ነው እያሉኝ። እሱ አብርሽን ለማናደድ ነው ብያቸዋለሁ። ትናንትናውንም አብርሽን ለማናደድ ነው እንጂ ያ ይሆነኛል ብላ አይደለም። ግን አብርሽ ፊትም ቢሆን እንደዛ ባታደርግ በጣም እንትን ይላል። ያኔ እሷን አይመጥናትም እንደዚህ ማለት ነው። እሱ ያረገውን ሁላ ካረገችማ በቃ ገደል ነው የምትገባው። አንድ ቀን ልጇን ሰርቋት ነው የሚሄደው። ልጇን ሰርቋት ይዟት ሄደ። በነገራችን ላይ አብርሽ እኔ የጠበቅኩት ብዙ ነገር ያደርጋ ብዬ ነበረ። ግን አሁን ነገ ሄዶ ሄርሜላን የሚያገባ ነው የመሰለው። እንዲያው ነገ ሄዶ ሄርሜላን ላግባ ካላለ ሄርሜላን ላግባ ነው የሚለው። ምክንያቱም በሷ በሩታ ደራ ማለት ነው። በሩታ ደራ ሄርሜላን ላግባ ነው የሚለው ነገር እንግዲህ ያው በቀል ለበቀል አይደል ያዙት። ሩታም እሱን እየተበቀለችው ነው። እሱ ደግሞ አሁን ሄዶ ነገ ሄርሜላን ላግባ ይላል። እና በጣም የሚገርም ነው። ድራማው አላለቀም እና በበቀል ተነሳስ። እሱ ደግሞ አይጠቅምሽም፣ አውሮፓ ምናምን አይወስድሽም። ኢትዮጵያ ውስጥ ራሱ ማዝናናት አይችልም እንኳን አይደለም አውሮፓ ሊወስድሽ ምናምን እያለ እየመከራት ነበረ። ይሄ ምክሩ እንግዲህ ነገም ከቀጠረው ጥሩ ነው። ብቻ ሩታ እዚህ ቤት ባትቀመጥ ያኔ ጓደኛም ማገኝ ያዘች አልያዘችም ይሄ ቤት ያስገድላታል። አንድ ቀን ልጁን ነው የሚያሰርቃት፣ ልጁን ይሰርቁባታል። እና አብርሽ ደግሞ ዛሬ እንደጠበቅ ነው አይደለም፣ እሳት ጎርሶ ሲመጣ እንትን ይላል። ግን ምን አለ አንተስ ሄርሜላ ጋር እንደዛ እያረካን ነበር ስትለው፣ እኔ እኮ እዚህ ቤት ውስጥ አላረኩም ውጭ ወጥቼ ነው አለ። ውጭ ወጥቼ ነው እንጂ እዚህ ቤት አላረኩም አለ። እዚህ ቤት አንተ ሄርሜላን ራቁቷን አይደል እንዴ የመጣችው አንተ ዘንድ ራቁቷን ምን ያላረከው አለ አንተ እዚህ ቤት። ሩታስ ገና ዝም ብላ ያኔ ተዋወቀችው እንጂ ምንም አላለችውም። ደግሞ ወደፊት ልክ እንዳንተ ያክል እኔ ሩቅ ቦታ ማድሬ አልመህም ሩታና ይሄ ልጅ ተፋለጉም አልተፋለጉም አንተ ይሄ ቤትህ እኮ አይደለም። አንደኛ ትተህላት ስለክ ደግሞ ማንም መጣ ማንም ሩታ እዛ ጊዜ ስትወጣ ማንንም ሄርሜላ ስታስገባ ሄርሜላ ስታስወጣ ማንም ሩታ ምንም አላለችም። አሁን ደግሞ የሩታ እንደዛ ስላመጣች እንዲህ ነው ማለት የለብህም። ምክንያቱም ምንድነው ብድር በምድር ነው የሚባለው። ብድር በምድር ነው መጥቷል ነገሩ። ግን ሩታ ያን ያክል ባትለጣጠፍ ልጅ እኔ እንኳን ፈቀቅ እያደረኩ ነው ያየሁት። ምክንያቱም አስጠላኝ ስራው እንደዛ ማለት ነው። እኔ አልወድም ያን ያክል ሄርሜላ እያረገች ያናደደንን እንደገና ሩታ ስታደርገው በጣም ያስጠላል። እና እኔ ራሱ አላየሁትም እንትኑን ያንን
እዛኛው አዲሱ ልጅ ጋር የምታደርገውን አረካትን ያላየሁትም አስጠላኝ። በቃ ሄርሜላን ምን እንትን የሚያስጠላን ቦታ ላይ እዚህ መታ ደግሞ እሷ ታደርጋለች ብዬ በጣም አስጠላኝና